فربنا سبحانه وتعالى وينوعه عندان لجزي بتلياي ملك يكايرة ጥሪ ያደርግልናል አላህ ያ አዩሃ الذين آمنوا توبوا إلى الله توبة نصوح እናንት አምነናል ያላችሁ ክብር አማኝ ባሮች ሆይ توبوا إلى الله توبة نصوح መመለስን እምቢ እንደማይል መመለስን እንደማይነቅፍ ምንም ይሁን ቅልቦና ይዘው ወደኔ እስከመጡ ድረስ እንደሚቀበለን አላህ ብስራቱን ቀድሞ ይነግረናል فمن تاب من بعد ظلمه ራሱን ከበደለ በኋላ በሌሎችም ላይ በደልን ከፈጸመ በኋላ ወደ አላህ የተመለሰ ነገር ግን መመለሱ በምን ይታወቃል ወአስለሐ አመለ ስራውን ካስተካከለ እቀበለዋለሁ መመለሱን ይላል አላህ ወአስለሐ فإن الله يتوب عليه إن الله غفور رحيم الله መመለሱን ይቀበለዋል አላህ Subhanahu Wa Ta'ala መሐሪ አዛኝ የሆነ ጌታ ነውና بل إنه جل وعلا بواسع رحمته وعظيم كرمه እንደው አላህ መጥፎውን ነገር ሁሉ በጥሩ ቀይሬ ስራ መዝገብህ ላይ አስቀምጥልሃለሁ ይላል አላህ من تاب إلا من تاب فهو سبحانه يقول إلا من تاب ሁሉንም በጥፋቱ ተጠያቂ አደርገዋለሁ እይዘዋለሁ እበቀለዋለሁ ወደኔ የተመለሰ እንደሆነ ሲቀር እንጂ ይላል አላህ إلا من تاب وآمن وعمل صالحا فأولئك በትክክል ወደኔ ተመልሶ መልካምን ከሰራ እነሱንማ فأولئك يبدل الله سيئاتهم መጥፎ ድርጊቶቻቸውን አላህ ይቀይርላቸዋል حسنات መልካም አድርጌ ይቀይርላቸዋለሁ ይላል አላሁ ተባረከ ወተዓላ وكان الله غفورا رحيما በሱረቱ الفرقان ላይ ያለ አያ ነው አላህ Subhanahu Wa Ta'ala በዚች ምድር ላይ የሱ የሆኑ አማኝ ባሮች የትኛውን መንገድ ገብተው መጓዝ እንዳለባቸው ከየትኛው አካሄድ መመለስ እንዳለባቸው የትኛው ጥፋት አላህ ዘንድ በጣም አላህን የሚያስቆጣ እንደሆነ ሁሉንም ነገር አላህ ግልጽ አድርጎ ያስቀምጣል ሰው ናችሁ حتى ከኑር ከተፈጠሩት ከመላእክቶች የተለያችሁ ፍጡሮች ናችሁ እምትበሉ እምትጠጡ የራሳችሁ ስሜት ሻህዋ ያላችሁ የራሳችሁ ዝንባሌ ያላችሁ መላእክቶች መጥፎ አይነት አዝማሚያ የሚባል ነገር የለም እነሱ ዘንድ አይበሉም አይጠጡም የተለያየ ነገር ፈተና ያለባቸው የሰው ልጅ ብዙ ፈተናዎችን እዛ ያን ሁሉ ተቋቁሞ ነው ወደ አላህ የሚመለሰውና እናም አላህ ተባረከ ወተዓላ ሁሉንም ግልጽ አድርጎ አብራርቶ ያስቀምጣል يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم ስትሄዱ ስትጓዙ እንድልጫዎች አድጦት መውደቅ ወደ ኋላ መቅረት ወደፊት መስፈንጠር ወደ ግራ መዘንበል ወደ ቀኝ መዘንበል መንገዳገድ ሊኖር ይችላል ግን በተውባ ወደ አላህ Subhanahu Wa Ta'ala በመመለስ ቀጥ ያለውን መንገድ ገብታችሁ ተጓዦች ሁኑ ይላል አላህ والله يريد أن يتوب عليكم من ጊዜም አላህ ያላህን ማርታና ይቅርታ የምናገኝበትን መንገዶች ሁሉ ነው የሚመርጥልን ولكن ويريد الذين يتبعون الشهوات እነዛ ስሜቶቻቸውን የሚከተሉ የሆኑ የሰው ልጅና አጋንንት يريدون أن تميلوا ميلا عظيما ከመንገድ እንድትዘነበሉ እንድታፈነግጡ ነውና ምሹት አላሁ ተባረከ ወተዓላ ደግሞ ከናንተ ላይ ተጠያቂነትን ቀለል ከቅጣታችሁ ተቀጭነትን ቀለል በል እናንተ ተውባ በማድረግ
ከወንጀሎች ሁሉ ንጹህ ሆናችሁ ወደ አላህ እንድትመለሱ ነው የሚሻው ይለናል አላሁ ተባረከ ወተዓላ። إخوة الإيمان ومعلوم عند كلنا ማንኛችንም ዘንድ የታወቀ ነው أن شهر رمضان المبارك هو أعظم مواسم المؤمن رمضان ትልቅ ዓመታዊ የሆነ ኮርስ የምንወስድበት አጋጣሚ ወር መሆኑ ይታወቃል። ያን መጠቀም የምንችለው ግን ራሳችንን በዛ ወር ውስጥ ለይለ ወነሃር ሌት ቀን 24 ሰዓት አላህ የሚፈቅደውና የሚፈልገውን ሙሳበቃና ሙናፈሳውን ቀዳሚነቱን መላበስም እንድንችል የሚያደርገን አሁን ላይ ራሳችንን ለዛ ዝግጁ ስናደርገው ነው። የተለያዩ ኃጢአት አሮንቃዎች ውስጥ ተዘፍቀን የረመዳንን ረሕማ ማግኘት አንችልም። ጊባ፣ ነሚማ፣ ሒቅድ፣ ሐሜት፣ ሰውና ሰውን ማናቅስ፣ ማያያዝ፣ የተለያዩ ነገሮች አላሁ ተባረከ ወተዓላ ላ የቅበሉ ሚነል ዒባዳት ኢላ ጠይብ፣ ንጹህ የሆነ ነገር ነው አላህ ስብሓነሁ ወተዓላ የሚፈልገው። የተግበሰበሰ ነገርን አይፈልግም አላህ። ሊዛ ኢነ ሲልዓተ ላሂ ጋሊያ፣ ጀነት የአኺራ የደስታ ዓለም የሆነችው በጣም ውድ ነው፣ መስዋዕት በመክፈል ነው። ፈልነቱብ ኢለላህ፣ ወደ አላህ ስብሓነሁ ወተዓላ እንመለስ። የስንቱን ስጋ ላምቀናል፣ በጣም ሚን ነፍሲ፣ ከራሴም ጭምር ስንቶቹን አያይዘናል፣ በማይመለከተን እየገባን። ወደ አላህ ስብሓነሁ ወተዓላ እንመለስ። ፈልነቱብ ኢለላህ፣ ወደ አላህ ስብሓነሁ ወተዓላ እንመለስ። ويقول صلى الله عليه وسلم أتاكم شهر رمضان الشهر بركة يغشاكم الله فيه برحمته ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ለዛሬው ባለው የመጨረሻ የሸዕባን ኹጥባ ጁማ በሚያደርጉበት ወቅት ማለት ነው። إخوة الإيمان وحق لله سبحانه وتعالى እንደ አይነት ትልቅ የሆነ ዲያፋ መስተንግዶ ላስተናግዳችሁ ነው፣ ለመስተናገድ ዝግጁ ሆን ሲለን አላህ መስተንግዶን አንፈልግም የሚል አይኖርም። እንዳንኖር እንደዛ በቃላት አይደለም ይሄ መልስ የሚሰጠው፣ በአስተሳሰባችን በተግባራችን ማለት ነው። በአስተሳሰባችን በተግባራችን አላሁ ተባረከ ወተዓላ አንድ ትልቅ የሆነ ራህመቱን ለመቀበል ከሚከለክሉ ነገሮች በ24 ሰዓት በየደም ስራችን ተሰራጭተው እኛን የሚጎተጉቱ የሆኑ ታላላቅ ሸይጣኖችን አስሮ ያልተገደበ የሆነ ራህመቱን ሊያዘንብ ይሁላችሁ እያለ እኛ ውስጥ አላሁ ተባረከ ወተዓላ እንደማያውቅ ውስጣችንን እንደማያውቅ እሱ የማያውቀው ነገር እንዳለ እንደማያይ
እንደማይሰማ አድርገን አንሁን። አላሁ ተባረከ ወተዓላ ውሉል ያለ ንጹሕ ልቦና ግልጽ የሆነ ማንነትን ነው ከኛ የሚፈልገው። አላሁ ተባረከ ወተዓላ ጋራ የሚድረስ ከዚች ምድር ሰማይ የደረሰ ወንጀልም ይሁን تعرفون الحديث الذي كان رجل من بني إسرائيل በቀደምት ሕዝቦች ውስጥ አንድ ሰው ነበር። እናም ሽፍታ ነው። የፈለገውን ነገር በፈለገው ሰዓት መግደል የፈለገውን መግደል የሚያስችል አቅም ነበረው። አላህ ሱብሓነሁ ወተዓላ ሊፈትነው ነው የሰጠው። ያንንም ሲል በኋላ ላይ ውስጡ ተረባበሸበት። 99 ሰዎችን ገደለና እንቅልፍ አጣ። ውስጡ ተረበሸ። የገደልኳቸው ሰዎች ወደ አፈር እንደተቀላቀሉት እንደተወረወሩት እንደገቡት ሁሉ እኔም አንድ ቀን እሞታለሁ፣ እንዴት ነው የምሆነው አለ። እናም አዋቂ ጥየቃ ፈለገ። በደንብ እውቀቱ የሌለው ወደሆነ ሰው ሄደና እኔ 99 ሰዎችን ገድያለሁ፣ እንደ ወደ ጌታ ብመለስ ተውባያን ይቀበለኛል አለው። የልብህን ካደረስክ በኋላ እንዴት ነው የሚቀበልህ? እንዳንተ አይነት በወንጀል ጭምልቅልቅ ያለንማ አይቀበልም አለው። ያማ ከሆነ አለና 100 ሞላበት። እሱኑ ራሱን ጨረሰውን ገደለውና 100 ሞላ። ልፍ አለና በተገቢ መንገድ ጥሩ የሆነ እውቀት ወዳለው ሰው ሄደና ጠየቀ። አጥፍቻለሁ፣ ውስጤ በጣም ይከነክነኛል፣ በነበረኝ ጉልበት፣ በነበረኝ ጃህ፣ ክብር፣ ማንነት፣ በታጠቅኩት የተለያዩ ገዳይ ማቴሪያሎች ብዙ አድርጌያለሁ፣ ግን ፈጣሪ ይምረኝ ሆኖ ወደሱ ብመለስ ያ አዋቂ ባንተና በፈጣሪህ መካከል ማን ገቢ ያለና ነው? ወደሱ ከተመለስክ እንዴት አትማርም? እንዴት አይምርህም? አንተና ጌታ መካከል ማን ምን አገባው? አላህ ሱብሓነሁ ወተዓላ የፈለገ ጣራም ይድረስ በትክክል ወደ አላህ ከተመለሰ አላህ ሱብሓነሁ ወተዓላ ይቀበላል። ሐታ አላህ ተውባውን ሲቀበል ተውባ 3 ሸርጦች አሉት። አላህና ባሮቹ መካከል ከሆነ ጉዳዩ እሱና እኔና አላህ ጋር ብቻ ከሆነ 3 ሸርጦች አሉት። እነዛን መስፈርቶች አሟልቶ ከመለሰ፣ ከፍጡር ጋር የተያዘ ከሆነ 4 መስፈርቶች አሉት። ያኛው መስፈርት የበደልከውን ሰው በደልህን ይቅር በለኝ ማለት አውፍ በለኝ፣ ወይም ደግሞ ያው እኔ እንደፈለክ አድርገኝ፣ ያን መስጠት። ይህንን ካላደረገ ተውባ ነገ አላህ ሱብሓነሁ ወተዓላ ዘንድ ተቀባይነትን የሚያገኘው በትክክል ከነበርንበት ስንወጣ ነው። ወሚን ሹሩጥ ተውባ አን ተቅላዕ፣ ከቦታው ላይ መነሳት አለብህ። ከዛ ከምትሰራው ወንጀል ላይ ተነስተ ነው። በሰራው ወደኋላ ባሳለፍከው ጥፋቶች ተጸጻች ስትሆን ነው። ድጋሜ ላትመለስበት ቁርጥ ስታደርግ ነው። አይ እመለሳለሁ እያልክ ተውባ የለም። ወንጀሉ ውስጥ ሆነ እዛው እንዲሁ እየተጨመላለክ ተውባ የለም። አላህ ማታለል ነው። አላህ ሱብሓነሁ ወተዓላ መጀመሪያ ከቦታው መነሳት ነው አንደኛው መስፈርት። 2 ሰርተው ስለነበረ ነገር ሁዱዶችን አልፌያለሁ፣ ወሰን ጥሻለሁ፣ ጌታዬ ሆይ መጸጸት ነው። ያን ነገር አይ ያደረኩት ነገር አግባብ ነው እያልክ ተውባ የለም። ያደረኩት ነገር ትክክል ነው እያልክ ተውባ የለም። ያደረኩት ነገር ጥፋት ነው ብለህ ተጸጽተህ ነው። ድጋሜ ነገ እመለስባታለሁ እያልክ ተውባ የለም። ዳግም ላልመለስ ብለህ ነው። የዞለምከው ነገር ከአላህ ወጣ ብሎ ከመክሉቅ ጋር የተገናኘ ከሆነ ደግሞ ገንዘቡ ከሆነ መልስ፣ ዒርዱን ክብሩን ተረማምደህበት ከሆነ ይቅር ብለህ ጠይቀህ ነው። አጥፍቼብሃለሁ ብለህ ነው። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ ከመክሉቅ ጋር የተገናኘን ስልጣኔ ነው ብሎ ስርዛ አያደርግም። አድል አይደለም።
ይሄ ያጠፋ ሰው እንኳን በፍጡር ላይ ዙልም የሰራው ሰው በጣም አላህ ዘንድ በጥሩ ስራ ካለው አላህ ያን የተበደለ ሰው ይለምናል። በል ከዚህ ጀነት ውስጥ ይህን ያህል ልስጥህ፣ ይሄ ባሪያዬ ለእኔ ስል ብዙ የሆናቸው ነገሮች አሉ፣ በአንተ ሰበብ እዛች ጀሃነም አልወርውረው። ጀሃነም መወርወር ትክክለኛው ዳኝነት ነው። ግን ይቅር በለው ብሎ በዛ በጀነት አካክሶለት ነው የሚምረው። ዝም ብሎ አላህ ስልጣኔ ነው ብሎ የተበደለን ሰው ተበደል ካደለ በቃ ቶ አይልም። ሊዛ የተውበትን መስፈርት አሟልተን ወደ አላህ እንመለስ። ወሙምኪን አላሁ ተባረከ ወተዓላ ይህ ረመዳን ምናልባት መጨረሻችን ሊሆን ይችላል ማናገኘው። የወደፊትም ደግሞ ትልቅ የሆነ የራሳችንን ማንነት ሙሉ በሙሉ የምንቀይርበት አጋጣሚ ሊሆንልን ይችላል። ፈነቱብ ኢለላህ። ኢማሙ አሕመድ ኢማሙ አህሊ ሱነቲ ወልጀማዓ በመባል የሚጠሩ የሆኑት የመጨረሻው የመዝሀብ ባለቤት ኢማሙ ሻፊዒ ደረሳ የሆኑት ምን ይላሉ? አላህ ስብሓነ ወተዓላ ትልልቁን ነገር ለራሱ አነሳና በትንሿ ነገር ነው እየጠየቀን ያለ ይላሉ። ረመዳን ሲቃረብ እዚህ ወር ላይ ራስን ማዘጋጀት፣ ራስን ለዚህ ወር ውስጥ በጣም ትልቅ ለቀዳሚነት ወሚነ ስዲቅ ወሚነ ሹሃዳ ወሚነ ሙቀረብ የሚያደርግ ማዕረግን ማንነትን ለመላበስ ትልልቁን መረደተ ሸያጢንን አሰራል። የጀሃነም በሮችን ዘጋ፣ የጀነት በሮችን ከፈተ። በዚህ ላይ ታዲያ እንደምንም አቅም ጨምርና አንተ ከገቢዎቹን ብሎ ማለት ወደ ጀነት ከሚገቡት ከቀዳሚዎቹንም ብሎ ማለት በጣም እኛን የሚያታግለን ትልልቆቹን ሸይጣኖች አሰረ። በዚህ ሰዓት ወደ አላህ ሱብሓነሁ ወተዓላ ተውባ ያላደረገ ፈመታተቱ ይላሉ። ከዚች ከትንሿ እንግዲህ ለዛ ኢንሻአላህ ጀዐለኒ አላሁ ወኢያኩም እኔንም እናንተንም ከፊት ለፊታችን የዛሬን ቀን ረመዳንን 3 ወይም 2 ቀን ጾመኞች ነን። የዛሬን ቀን ረመዳንን 2 ቀን ወይም 3 ቀን ጾመኞች ነን። ወደ አላህ ስብሓነሁ ወተዓላ እንመለስ። ወላ ሲየማ ይላሉ ኢማሙ ሸውካኒ የረመዳን ረሕመት የረመዳን የአላህ ሉጥፍ ረሕማ በቅን ልቦና ላይ ነው የምትዘንበው። እዛ ውስጣችንን በጣም ንጹሕ እናድርገው። ኢኽወተል ኢማን ፈልነኻፍ ረበና ጀለ ወዐላ። ሁሉ ነገራችን በእጁ በቁጥጥሩ ስር ያለን ሰዎች ነን። ወደ አላህ እንመለስ። ባረከላሁ ፊኩም። والسابقون السابقون أولئك المقربون في جنات النعيم ይለናል አላህ። Thank you.